ትግሁ እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እስከ መቃብር ድረስ በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ቸርነት የእናታችን የድንግል ማርያም አማላጅነት የቅዱሳን መላእክት ተራዳይነት የጻድቃን የሰማዕታት ምልጃና ጸሎት ከሁላችን ጋር ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ትግሁ እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ይህ ቃል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል የተነገረው ደግሞ በስሙ ላመኑት ለሐዋርያት የተነገረ ቃል ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 42 ይሆናል። የትምህርታችን መሰረታዊ ዓላማ የሚሆነው ከመንፈሳዊ እንቅልፍ ነቅተን መንፈሳዊ ሕይወታችንን አድሰን የእግዚአብሔርን መንግሥት እንድንወርስ ማድረግ ነው። የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል በመጀመሪያ ያስተማረው ለደቀ መዛሙርቱ ነው። ደቀ መዛሙርቱ ይህን ትምህርት እንዲማሩ ደግሞ ምክንያት የሆነው ጥያቄ ጠይቀው ስለነበረ ነው። ቃሉን ያስተማረው በደብረ ዘይት ተራራ ላይ ነው። ስለዚህ ደቀ መዛሙርቱ የጠየቁት ጥያቄ ይህ ዓለም መቼ እንደሚያልፍና ኢየሱስ ክርስቶስ መቼ እንደሚመጣ ጠይቀውት ነበረ። በጥያቄያቸው መሰረት ምን ማድረግ እንዳለባቸው ተነገራቸው። መቼ እንደሚመጣ ግን አልነገራቸውም። ስለዚህ እንዲህ አላቸው፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አላቸው። ምሳሌም በመመሰል አስተማራቸው እንዲህ በማለት ወበከመ ኮነ መዋዕለ ኖህ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው። የሰው ልጅ መንጣት በኖህ ዘመን እንደነበረ እንዲሁ ይሆናል አላቸው። ይህ ማለት እንግዲህ የሰው ልጅ የተባለው ማን ነው? በኖህ ዘመን የነበረው ምንድን ነው የሚለውን በትምህርታችን እናይና በመጨረሻ መንፈሳዊ እንቅልፍ የተባሉት ምን ምን ናቸው በትምህርታችን የምናየው ይሆናል። የኖህ ዘመን እንደነበረ የሰው ልጅ መንጣትም እንዲሁ ይሆናል። የኖህ ዘመን ምን ነበረ ስንል በኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 ምዕራፍ 8 ከቁጥር 1 ጀምረን የመጽሐፍ ቅዱስ ክፍልን ስናነበው በዚያ ውስጥ ያለውን የኖህ ዘመን የነበሩ ሰዎችንና በኖህ ዘመን የተሰራውን ኃጢአትና ጽድቅ በደንብ ያስረዳናል ማለት ነው።
ስለዚህ በኖህ ዘመን የነበሩ ሰዎች ኖህ ራሱ ማን ነው ሲባል ኖህ ጻድቅ በእግዚአብሔር ሕግና ትእዛዝ የሚኖር ሰው ነበረ። በኖህ ዘመን የነበሩ ሰዎች ደግሞ በኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ከምዕራፍ 8 እስከ ቁጥር 1 ያለውን ታሪክ ስናነበው የተበላሸ ሕይወት ነበራቸው በኖህ ዘመን የነበሩ ሰዎች። ስለዚህ በኖህ ዘመን እንደነበረው የሰው ልጅ መንጣት እንዲሁ ይሆናል። የኖህ ዘመን ሰዎች ኃጢአትን በመስራት የተባበሩ ኃጢአትን በአንድ ላይ ሆነው የፈጸሙ ሰዎች ነበሩ። በኖህ ዘመን እግዚአብሔር አምላካቸውን የረሱ፣ እግዚአብሔርን የተዉ፣ ከእግዚአብሔር ሕግና ትእዛዝ የወጡ፣ እግዚአብሔርን የማያመልኩ፣ ስለዚህ እግዚአብሔርን የሚያስቆጡ፣ እግዚአብሔርን የሚያሳዘኑ ነበሩ። በዚያ ውስጥ ጻድቁ ኖህ እነዚህ ሰዎች ኃጢአት እንዳይሰሩ በደልን እንዳያደርጉ ያስተምራቸው ነበረ። ጻድቁ ኖህ እነዚህን ሰዎች ኃጢአት እንዳይሰሩ በደልን እንዳያደርጉ ከእግዚአብሔር ሕግና ትእዛዝ እንዳይወጡ ለ120 ዘመን አስተምሯቸዋል። ነገር ግን የእግዚአብሔርን ሕግና ትእዛዝ በመተው በዓለም ላይ ባለው ኃጢአት በመስማማት በመብላትና በመጠጣት በማግባትና በመጋባት ከእግዚአብሔር ሕግና ትእዛዝ ወጡ። መብላትና መጠጣት ማግባትና መጋባት ኃጢአት ሆኖ አይደለም። ነገር ግን ምግባቸው ከእግዚአብሔር ትእዛዝ የወጣ ነበረ። ሆዳቸውን አምላካቸው ያደረጉ ነበሩ። ስለዚህ መብላት ብቻ መጠጣት ብቻ፣ ጋብቻቸው ደግሞ በተፈቀደላቸው ሳይሆን እነርሱ በስጋዊ ፈቃድ የሚያከናውኑ ሰዎች ነበሩ። ይህንንም ደግሞ ጻድቁ ኖህ ኃጢአት እንዳይሰሩ ሲያስተምራቸው ጻድቁን ሊሰሙት አልፈለጉም፣ አሳዘኑት። በዚህ መካከል መብላትንና መጠጣትን ማግባትንና መጋባትን በስራቸው ኃጢአት አደረጉ ይላል። በዛን እግዚአብሔር ተቆጣ። እግዚአብሔር እንዲህ ይላል፣ ሰውን በመፍጠሩ እግዚአብሔር ተጸጸተ፣ በልቡም አዘነ ይላል። እግዚአብሔር የተጸጸተበት እግዚአብሔር ያዘነበት ትውልድ በኖህ ዘመን የነበረው ትውልድ ነው። ዛሬም በዘመናችን ስናየው ኃጢአት ከምንድነው የሚመጣው ስንል ከነዚህ ነው። ከምግብ ነው ኃጢአት የሚመጣው፣ ከመጠጥ ነው ኃጢአት የሚመጣው፣ ከመጋባት ስላችሁ ህገወጥ ጋብቻ፣ ከግብረ ሰዶም እግዚአብሔርን የሚያሳዝን እግዚአብሔርን እንዲቆጣ የሚያደርገው ይሄ ነው። በዛን ዘመን ታዲያ ኖህ በእግዚአብሔር ፊት ሞገስን አገኘ ይላል። ሁሉም ተስማምተው ኃጢአት እየሰሩ በነበረበት ዘመን እግዚአብሔርን ረስተው ሆዳቸው አምላካቸው ነውራቸው በክብራቸው ባደረጉበት ዘመን ኖህ ብቻውን ተገኘ። ዛሬ በዘመናችን አንዳንድ ሰዎች እንዲህ ይላሉ፣ ሁሉም በኃጢአት በሐሰት በሚኖርበት ትውልድ መካከል እኔ ከነሱ ተለይቼ ብኖር በዘመናቸው የማይጠቅም ልምታ የሚይዛቸው ሰዎች አሉ። ከነሱ ተለይቼ ምን ሆናለሁ የሚያሉ የማይጠቅም ልምታ ነው። የማይጠቅም ልምታ ቢቻል ማስተማር ካልተቻለ ደግሞ ራስን ማዳን በንጽህና በቅድስና መኖር እግዚአብሔር ባስቀመጠልን ሕግና ትእዛዝ ጠብቀን መሮን ሕጉን ማክበር በመንፈሳዊ የኖረው አባታችን ኖህ ታዲያ እነዚህን ሰዎች በማስተማር ባይሰሙትም እርሱን የመሰሉ ቤተሰቦቹንና ራሱን አድኗል። የአባታችን በረከቱ ይደርብን። ስለዚህ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ሞገስን ያገኘው ምንድን ነው? በኃጢአተኛ በበደለኛ መካከል እግዚአብሔርን ያከበረ እግዚአብሔርን ያመለከ ለእግዚአብሔር የተገዛ ጻድቅ ሰው ስለነበረ ሞገስን አገኘ። እግዚአብሔር ግን ለኖህ ነገረው፣ አንተና ቤተሰቦችህ የምትዱንበት የምትገባበትን መርከብ ስራ አለው። ኖህም የእግዚአብሔርን ቃል ሰምቶ መርከቡን ሰራ። ያም የጥፋት ውሃ መጣና ያችን ከተማ አጠፋት። የኖህን ትምህርት የሰሙ ለኖህ የታዘዙ ጻድቁን ያደመጡ ወደ መርከቧ ገብተው በመርከቧ የገቡት ዳኑ። ሌሎቹ ግን በጥፋት ውሃ ጠፉ፣ በበደላቸው ጠፉ። አምላካችን እግዚአብሔር በቸርነቱ ከጥፋታችን ምሕረቱን እንዲሰጠን መልካምና ቅዱስ ፈቃዱ ይሁንልን። እንግዲህ ያችን መርከብ ስንመለከት ውሃ ነው፣ ከታችም ውሃ ነው፣ ከላይም ውሃ ነው የሚወርደው። ከላይ ውሃ ይወርዳል፣ ከታችም ውሃ ይወርዳል። የተሰራው ደግሞ
ከጎፈር እንጨት ነው። ከእንጨት የተሰራ መርከብ ነው። ይሄንን ልናስተውል የሚገባው በልምድ በመስማትና በማዳመጥ ሳይሆን ኖህ የሰራው መርከብ ከእንጨት የተሰራ ነው። በውሃ ላይ የሚንሳፈፍ መርከብ ነው። ያ መርከብ ደግሞ ውሃ ሲበዛበት እንጨት ስለሆነ ሊሰጥም ይችላል። ነገር ግን በመርከቡ ላይ እንዳይሰጥም ከታችም ውሃ ከላይም ውሃ ሆኖ እንዳያሰጥመው ያደረገው የኖህ የእጅ ሥራ ነው ወይ ሲባል አይደለም። የእግዚአብሔር ኃይል በመርከቧ ላይ ስለሆነ ነው። የእግዚአብሔር የማዳን ሥራው በመርከቧ ላይ ስለሆነ ነው። ስለዚህ የእግዚአብሔርን ሰዎች የሚያድንበት እንደዚሁም ደግሞ የሚታደግበት የተለያዩ ነገሮችን ላመኑትና ለታመኑት እግዚአብሔር ይሰጠናል ማለት ነው። ለኖህ መርከብን የሰጠ በኖህ መርከብ የገቡት የዳኑ፣ ሌሎች ግን በጥፋት ውሃ የጠፉት የኖህን ትእዛዝና ቃል ባለመስማታቸው ኃጢአትና በደልን በመፈጸማቸው ይህንን አደረጉ። በዚህ መካከል ይቺ መርከብ የተባለች ኖህ የኢየሱስ ክርስቶስ ምሳሌ ነው። መርከቧ ደግሞ በአሁኑ ዘመን የቤተ ክርስቲያናችን ምሳሌ ነው። መርከቧ የድንግል ማርያም ምሳሌ ነው። መርከቧ በዛን ሰዓት ከመርከቧ ውጭ የጠፉት ሰዎች፣ በጥፋት ውሃ የጠፉት ሰዎች በመርከቧ ውስጥ ሆነው የዳኑት ዛሬም በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም አማላጅነት የኛን ጸሎት ወደ ልጇ ከልጇ ምሕረትና ቸርነት በማንጣት በእርሷ በአማላጅነቷ ከእግዚአብሔር የሚመጣውን መቅሰፍት ትለምንልናለች። ምሕረትና ቸርነትን ታሰጠናለች። ድንግል ማርያም እኛን እንድታማልደን በኖህ መርከብ ያሉትን ሰዎች በመርከቡ እንደዳኑ ሁሉ እናታችን ድንግል ማርያም በአማላጅነቷ እኛን ከፈጣሪ ምሕረትና ቸርነት በማንጣት የእኛን ጸሎትና መስዋዕት ወደ እግዚአብሔር በማቅረብ ታማልደናለች። እናቱና ተሰጥታናለች። ስሟ ለዘላለም የተመሰገነ ይሁን። ሁለተኛ ቅድስት ቤተ ክርስቲያን ነች መርከብ የተባለችው። ይቺ ቤተ ክርስቲያን መርከብ ለምንድን ነው የተባለችው? የቤተ ክርስቲያን ቅዳሴዋን የሰማ ወንጌልን የሰማ ማህሌቱን ያዳመጠ በወንጌል የኖረ በዚች በቤተ ክርስቲያን በረት የተሰበሰበ ቤተ ክርስቲያናችንና በቤተ ክርስቲያን የሚያገለግሉ ሰዎች ሳይለዩ ቤተ ክርስቲያንን ስም ይሰጣሉ። ቤተ ክርስቲያን በክርስቶስ የተመሰረተች መሰረቱም ጉልላቱም ክርስቶስ። ስለዚህ ክርስቶስ የመሰረታት ቤተ ክርስቲያን ንጽሕት ቅድስት ነች። ስለዚህ የእግዚአብሔርን ቅዱስ ሥጋ ክቡር ደም የምንቀበልባት የመሰረታት እሱ። በቤተ ክርስቲያን ደግሞ ዘር ጎሳ የማይለይበት የመጣ ሁሉ ወንጌል ተምሮ ቅዳሴ አስቀድሶ የሚሄድባት ትንሽና ትልቅ ኃጢአተኛና በደለኛው ብላ የማትለይ የመጣውን ሁሉ በር ከፍታ የምታስገባ ወንጌል አስተምራ ንስሐ እንዲገባ አድርጋ የክርስቶስ ሥጋና ደም የምታሰጥ ወደ እግዚአብሔር የምታቀርብ ቤተ ክርስቲያን ነች። ስለዚህ በቤተ ክርስቲያን ከዓለም ተለይተው በዓለም እየኖሩ በዓለም ላይ ኃጢአት ያልሰሩ ለዓለም ያልተገዙ ዓለምን ግን የገዙ ቅድስናቸውን ንጽህናቸውን ያላወቅንላቸው ብዙ አባቶቻችን አሉ። በዓለም ላይ የኖሩ ዓለም ያልገዛቻቸው ዓለምን ግን በንጽህናቸው በቅድስናቸው የገዙ በእነሱ ጸሎት እኛ ደግሞ የምንኖር ኃጢአተኞቹ። ስለዚህ በቤተ ክርስቲያን ውስጥ ሁልጊዜም ኃጢአተኛ በደለኛ መጥቶ ንስሐ ገብቶ ሲናዘዝ ሥጋው ደግሞ ሲቀበል ከዚች በመርከቧ በተመሰለችው ቤተ ክርስቲያን በዓለም ላይ ያለው ጥፋት፣ በዓለም ላይ ያለው ሞት፣ በዓለም ላይ ያለው አውሎ ንፋስ አይወስደውም። ማን ይጠብቀዋል? ቤተ ክርስቲያን ትጠብቀዋለች። ስለዚህ የኖህ መርከብ የተባለች ድንግል ማርያም፣ መርከቧ ቤተ ክርስቲያን፣ መርከቡ ቅዱስ መስቀሉ ሲሆን በመርከቧ የዳኑት ሰዎች ምሳሌ ደግሞ ዛሬ በንስሐ በጽድቅ የምንኖር እኛ የእግዚአብሔር ልጆች ነን ማለት ነው። ስለዚህ የሰው ልጅ የተባለው በኖህ ዘመን እንደሚሆን ሁሉ የሰው ልጅ መንጣትም እንዲሁ ይሆናል ይላል። የሰው ልጅ የተባለ ማን ነው? የሰው ልጅ የተባለው ማን ነው? ሰዓቱን አታውቁም፣ ንቁ። እንግዲህ ንቁ፣ ሰዓቱን አታውቁም። ማን? የሰው ልጅ የሚመጣበትን። የሰው ልጅ የተባለ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ነው። እግዚአብሔር ወልድ ዓለም በኃጢአት በነበረበት ዘመን የሰው ልጅ ከእግዚአብሔር ጋር ተጣልቶ በነበረበት ዘመን
ለአዳም በገባው ቃል ኪዳን መሰረት ሐዋርያው ቅዱስ ጳውሎስ እንደተናገረ የዘመኑ ፍጻሜ በደረሰ ጊዜ በገላትያ 4:4 ላይ ከሴት ተወለደ ብሎ ቅዱስ ጳውሎስ እንደተናገረ አምላካችን እግዚአብሔር ማንም ሳያስገድደው በፈቃዱ ወደዚህ መጥቶ ለዚህ ነው ቅዱስ ኤፍሬም ስለ ኢየሱስ ክርስቶስ ሲናገር እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጻው አዳነነ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ይላል። ስለዚህ የሰው ልጅ የተባለው ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ፍጹም አምላክ ፍጹም ሰው ሆኖ የሰው ልጅ ለማዳን የመጣው ነው። አሁን ግን እግዚአብሔር የሚመጣው ትናንት እንደመጣው ሊወለድ ሊሰቀል ሊሞት ሊነሳ አይደለም። አሁን ግን በክበበ ትፍስሕቱ በግርባ መለኮቱ መጥቶ ትናንትና ያደረገውን ትናንትና የሰራውን የባህሪውን ስራ ተአምራቱ የባህሪው ነው። ሌሎቹ ቅዱሳን አባቶቻችን የጸጋ ነው፣ እርሱ በሰጣቸው ነው። ስለዚህ ያንን የሃይማኖት ፍሬ የፍቅር ፍሬ የሚሰጥና የሚቀበልበት ነው። ሊፈርድብንና ሊፈረድልን ኢየሱስ ክርስቶስ ይመጣል። አሁን የሚመጣው ለዚያ ነው ማለት ነው። ስለዚህ የሰው ልጅ የተባለው ኢየሱስ ክርስቶስ ነው። በዚህ መካከል በዚህ የመጽሐፍ ቅዱስ ክፍል ስንመለከት ሁለት ሰዎች በእርሻ መካከል ይገኛሉ ይላል። በእርሻ መካከል አንዱ ይወሰዳል፣ አንዱ ደግሞ ይቀራል ይላል። ይሄ ምን ማለት ነው? ሁለት ሴቶች በወፍጮ ይፈጫሉ፣ አንዷ ትወሰዳለች፣ አንዷ ደግሞ ትቀራለች ይላል። አሁን ስለ ወፍጮ ሊያስተምር ፈልጎ አይደለም ኢየሱስ ክርስቶስ ይሄንን ትምህርት ያስተማረው የተናገረው። ስለዚህ በእርሻ መካከል ሁለት ሰዎች ይኖራሉ፣ አንዱ ይወሰዳል፣ አንዱ ይቀራል ማለት ፍርድ ነው። አንዱ ይፈረድለታል፣ አንዱ ይፈረድበታል። የሚፈረድላቸውና የሚፈረድባቸው ደግሞ በመንፈሳዊ ሕይወታቸው የሚኖሩ ሰዎች። ይህ ማለት ምንድነው? በአንደኛ መጽሐፈ ነገሥት ላይ አንድ ታሪክ እናያለን። ሁለተኛ መጽሐፈ ነገሥት ምዕራፍ 4 ከቁጥር 1 ላይ ስንመለከት ኤልሳንና ግያዝን እናያለን። አሁን ግያዝ ከመንፈሳዊ አባቱ ጋር የሚኖር ነው። ስለዚህ በመንፈሳዊ ሕይወቱ ግን ስንመረምረው መንፈሳዊ ነገር የለበትም። ከመንፈሳዊ አባቱ ጋር እየኖረ መንፈሳዊ ሕይወት የሌለው። አሁንም በዘመናችን በመንፈሳዊ ቦታ መኖር ማለት ንስሐ መግባት አይደለም። በመንፈሳዊ ሕይወት ከሌላቸው መንፈሳዊ ቦታ መኖር ከመንፈሳዊ ሰዎች ጋር መኖር መጽደቅ ማለት አይደለም። ንስሐ መግባት አይደለም። በሃይማኖት ራሱን ችሎ ነው የሚጠየቀው። አብሮ በመኖር አይዳንም። ንስሐ በመግባት ቅዱስ ሥጋውና ክቡር ደሙን በመቀበል ነው። ስለዚህ ግያዝን ወደዛ የጠቀስንበት ምክንያቱ ምንድነው? ወደ ኤልሳ የመጣ የሶሪያ መቶ አለቃ መጥቶ ነበረ። ስለዚህ ጸሎቱን ተቀብሎ ሲሄድ ከኤልያስ ተሰውሮ ሄዶ ገንዘብ እንደጠየቀ ይነግረናል። ስለዚህ ኤልሳ በመንፈስ ቅዱስ ተመለከተውና ወደየት ሄደህ ነበር ሲለው ወደየትም አልሄድኩም ማለት፣ ነገር ግን የንዕማን ለምጽ በአንተ ላይ እጥፍ ድርብ ይሁንብህ ተባለ። ይሄ ማለት እንግዲህ ከመንፈሳዊ አባቶች ጋር እየኖር መንፈሳዊ ሕይወት የሌለን፣ በመንፈሳዊ ቦታ በቤተ ክርስቲያን እየኖር በምንናገረው የማንኖር፣ እየቀደስ ያልተቀደስ፣ እየሰበክን ያልተሰበክን፣ እየዘመር በዘመርነው ባስተማርነው የማንኖር፣ ይሄ ምንን ያመለክታል? የግያዝ ሕይወት ያመለክታል። ስለዚህ በተቀደሰው ቦታ ስንኖር መቀደስን ያስፈልጋል፣ ንስሐ መግባትን ያስፈልጋል፣ በተናገርነው መኖርን ያስፈልጋል። ስለዚህ ንቁና ጠብቁ፣ ማን ጌታችሁ እንደሚመጣ አታውቁምና። መቼ እንደሚመጣ የሰው ልጅ መቼ ነው የሚመጣው? እንግዲህ እንዴት እንንቃ የሚለውና ያለ የምንነቃበት ደግሞ እንዳንሞት ጥላት ስላለብን። ጥላታችን ማን ነው? ዳቢሎስ። ለዚህ ነው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ላይ ንቁ ባላጋራችሁ ዳቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። የኛ ጠላታችን ዳቢሎስ ነው። ከጾም ከጸሎት የሚያርቀን እንቅልፍ የሚያመጣብን መንፈሳዊ እንቅልፍ የሚያመጣው እርሱ ነው። ስለዚህ እንግዲህ ንቁ ማለት የአይን እንቅልፍን መከላከል አይደለም። በመንፈሳዊ ሕይወት መንቃት ማለት ሰው ነፍሱን ለእግዚአብሔር ማስገዛት። በመንፈሳዊ ሕይወት መንቃት
ነፍሱን ለእግዚአብሔር ማስገዛት አስገዝቶ መኖር። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 5 ከቁጥር 14 ላይ አንተ የምትተኛ ንቃ ክርስቶስ ያበራልሃል። አንተ የምትተኛ ንቃ ክርስቶስ ከሙታን ተነሳ ክርስቶስ ያበራልሃል ሲል ከስጋ እንቅልፍ አይደለም፣ ከስጋ ድካም አይደለም፣ ከመንፈሳዊ ድካም እንድንነቃ ነው ሐዋርያው ቅዱስ ጳውሎስ ያስተማረው። ቅዱስ ጴጥሮስም ያስተማረው በመንፈሳዊ ሕይወታችን ያንቀላፋን የተኛን እግዚአብሔርን የረሳን ሕጉንና ትእዛዙን የተውን የተሰጠንን ሕግ ያፈረስ በዚህ መካከል ታዲያ አንተ የምትተኛ ንቃ ከሙታን ተነሳ ክርስቶስ ያበራልሃልና ይላል። ለዚህ ነው አሁንም ቅዱስ ጳውሎስ ለሮሜ ክርስቲያኖች በምዕራፍ 13 ከቁጥር 11 ላይ ከእንቅልፍ የምትነሱበት ጊዜ ደርሷል ማለት የኖህ ሰዎች በኖህ ዘመን የነበሩ ሰዎች ድንገት መጥቶ ጥፋት እንዳጠፋቸው አሁንም ሞት በትከሻችን ስላለ ከእግዚአብሔር ሕግና ትእዛዝ እንዳንጠፋ ከእንቅልፍ የምትነሱበት ጊዜ ደርሷል። አሁን ኃጢአትን መለማመድ ማለት ምንድነው? ችግር የለውም፣ ባልጾም ችግር የለውም፣ ባልጸልይ ችግር የለውም። አሁን ችግር የለውም የሚለው ይሄ ራሱ ኃጢአትን መለማመድ ነው። ሁለተኛ ደግሞ ጸሎትን መተው። ጸሎት ምንድነው ከተባለ ጸሎት ማለት ወደ እግዚአብሔር የሚያደርሰን ከእግዚአብሔር ጋር የሚያስታርቀን የምናደርገውን መስዋዕታችንን የምናደርገውን ስራችንን መልካም ስራችንን ወደ እግዚአብሔር ደርሶ ከእግዚአብሔር ምሕረትና ቸርነት የሚያሰጠን ነው። ጸሎት ማለት የመጣብንን መከራ የመጣብንን መቅሰፍት የሚከላከልልን ነው። ሶስተኛ ደግሞ ንስሐን ማዘግየት። ንስሐን ማዘግየት ማለት ንስሐ መግባት እንዳለብን እናውቃለን። ነገር ግን ዛሬ ንስሐ ብገባ ነገ ደግሞ ኃጢአት እሰራለሁ። ስለዚህ ባንዴ ጠቅለል አድርጌ ለንስሐ አባቴ ነግሬ ወይም ደግሞ ወደ ገዳም ሄጄ ንስሐዬን አንዴ እነግራለሁ። ይሄ ማለት ማጠራቀም ማለት ነው። ስለዚህ ኃጢአትን መለማመድ፣ ጸሎትን መተው፣ ንስሐን ማዘግየት እነዚህ መንፈሳዊ እንቅልፍ ናቸው። ስለዚህ እግዚአብሔርን የማይረሳውን እግዚአብሔርን ረስተናል። ዛሬ ከተማዋ እየሆነች ያለችው ዓለም እየሆነች ያለችው ለምንድን ነው ሲባል ሃይማኖታችንን ረስተናል፣ ጸሎታችንን ረስተናል፣ ንስሐችንን ረስተናል፣ እግዚአብሔር ራሱን ረስተነዋል። እርሱ ግን አሁንም የንስሐ ዘመን ሰጥቶን እንደነ ሰዎች እየጠበቀን ነው። እጁ ዘርግቶ እግዚአብሔር አምላካችን እግዚአብሔር ለንስሐ እንዳበቃን ቅዱስና መልካም ፈቃዱ ይሁንልን። ስለዚህ መንፈሳዊ እንቅልፍን ከተመለከት መንፈሳዊ መንቃት ማለት ምንድን ነው? ከመንፈሳዊ እንቅልፍ የምንነቃባቸው ምንድነው ከተባለ በየቀኑ ራስን መመርመር። ዛሬ በከተማችን እኮ የተሻሉ ኢኮኖሚ ያላቸው የተሻሉ በስልጣን የሚኖሩ ሰዎች አረ በኢኮኖሚ ድሃ ይሆን በአቅማችን በዘመድ አዝማድ የሚሆን የራሳችን እኮ ዶክተር አለ። በየቀኑ ጤናችንን የምንታይበት ሳምባችን ጥሩ ይተነፍሳል ወይ፣ ሆድ ቁርጠት፣ ራስ ምታት፣ ደም ብዛት፣ ስኳር በየቀኑ ዶክተር ቀጥረን ሆስፒታል እየሄድን እንመረመር የለ እንዴ? ታዲያ የማይረሳውን ያን ዶክተር መድኃኒት ያደረገው ለኛ የሰጠን ስለ ስጋችን ይሄን ያህል የራሳችን ሰራተኛ ከቀጠር በየቀኑ ራሳችን በንስሐ ማንመረምረው ለምንድን ነው? ጠዋትም ማታም በጸሎት የማንተጋው ለምንድን ነው? ስለዚህ መንፈሳዊ መንቃት ማለት በየቀኑ ራስን መመርመር፣ ጠዋት ስንወጣ በጸሎት ማታ ስንገባ በጸሎት። ስለዚህ እግዚአብሔርን በቀኗ ውስጥ የሰራነውን ኃጢአት በመመርመር በንስሐ መታጠብ፣ በንስሐ ሳሙና። ሁለተኛ በጸሎት መትጋት። ጸሎታችንን ስንተው ፈታኙ ይመጣል። አንድ ብቻ አይደለም ይመጣው፣ 7 ሆኖ ይመጣል። በዛን ጊዜ ከአንስ አንዱን አይደለም 7 እንኳን 7ቱን አንዱንም አልቻልነው። ከእግዚአብሔር የሚያስረሳን እሱ ነውና በጸሎት መትጋት። ሶስተኛው በንስሐ መኖር። አሁን በየቀኑ ራስን መመርመር፣ ራስን ከመረመረ በጸሎት መኖር፣ ከዛ በጸሎት ከተጋ ደግሞ ያለውን የበደለውን ራሱ አእምሮ እኮ ትንሽ እግዚአብሔር ነው ይባላል። ስለዚህ ህሊናው ማለት ነው። ህሊና ለእግዚአብሔር ሲያስገዛ ያጠፋውን ጥፋት በንስሐ እንዲኖር ያደርገዋል። አራተኛ የእግዚአብሔርን ትእዛዝ መጠበቅ ማለት ከእግዚአብሔር ሕግና ትእዛዝ አለመውጣት፣ እነ እግዚአብሔር ፈቃድ መኖር ማለት ነው። አምስተኛ ፈተና ሲመጣ በእምነት መቆም። ዛሬ ስንኖር እያዳመጥን የምንኖርበት ዘመን አለ። እያዳመጥን የእግዚአብሔርን ትእዛዝና መጠበቅ፣ ከዛ ደግሞ ፈተና ሲመጣ በእምነት መቆም ማለት የደማስ አይነት ማለት ነው።
ደማስ ከቅዱስ ጳውሎስ ጋር አብሮ ነበር። ደማስ ከቅዱስ ጳውሎስ ተለይቶ ሲሄድ ሃይማኖቱን አልካደም። ነገር ግን ደማስ ምንድነው ያደረገው? እኔ በሃይማኖት የሚመጣውን ፈተና ምን አታገለኝ? ለምን እጾማለሁ? ለምን እጸልያለሁ? ለምን እሰግዳለሁ? ጠባቧን መንገድ እንዴት አድርጌ እጓዛለሁ? ይሄን ያለውን አውሎ ነፋስ ሲያልፍ መጥቼ አገለግላለሁ። እስከዚያ ግን በአንድ ከተማ እቀመጣለሁ ብሎ ወሰነ። ወደዚያ ከተማ ኮበለለ። ዓለምን መርጦ ሄደ። ስለዚህ ሃይማኖቱን አልካደም። ግን ከአገልግሎቱ ኮበለለ፣ ከእግዚአብሔር ኮበለለ። ደስታን ብቻ የሚመርጥ ፈተና ሲመጣ ኦርቶዶክስ ተዋሕዶ አያስፈልግም፣ ጾም አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም። እንደዚህ አይነት የደማስ አይነቶች ነው። ስለዚህ በደስታ ጊዜ እግዚአብሔርን ማምለክ፣ በፈተና ጊዜ ደግሞ እግዚአብሔርን መካድ አያስፈልግም። ይሄ ነው መለየት ያለብን። የደማስ አይነቶች እንድንመለስ ማለት ነው። መመለስ አለብን። ፈተና ሲመጣ በእምነት መቆም፣ የሚያድነን ከፈተናው የሚያወጣን ኢየሱስ ክርስቶስ ስለሆነ ነው። ስድስተኛ በፍቅር መኖር ነው። ማጠቃላዩ ነፍሳችንን በእግዚአብሔር አዘጋጅተን መኖር ነው። መንቃት ማለት ዝግጅትነት። ለምን? ለምንዘጋጀው ነገር መዘጋጀት ማለት ወደ ክርስቶስ ኅብረትና ወደ መንግሥተ ሰማያት የምንገባበት መንገዱ ነው ማለት ነው። መንገዱ ነው። መጀመሪያ ግን ከመዘጋጀታችን በፊት መንቃት፣ ራሳችንን ማስተካከል። የምንነቃው አንደኛ ራሳችንን በመመርመር በጾም መትጋት፣ በንስሐ መኖር፣ የእግዚአብሔርን ሕግና ትእዛዝ መጠበቅ፣ ፈተና ሲመጣ በእምነት መቃወም፣ በፍቅር መኖር፣ ራሳችንን ለእግዚአብሔር ማስገዛት። እነዚህ ከሆኑ በኋላ ተዘጋጁ። አሁን ሁሉንም ጨርሰናል። ቤታችንን አስተካክለናል። የሚመጣውን እንግዳ የሰውን ልጅ ልንቀበል ነው። እንግዳ ሊመጣ ነው ወደ ቤታችን። ቤታችንን ሁሉንም ጽዱ አድርገን የምናቀርበውን ምግብም አዘጋጅተን በሩን ከፍተን የሚመጣውን እንግዳ ልንቀበል ነው። አሁን መዘጋጀት ማለት የመጀመሪያ ግን መንቃት ማለት ከዛ ካለንበት መነሳት ፕሮሰስ ነው ማለት ነው። የምንዘጋጀው ግን ሁሉም ያለቀ ነው። ስለዚህ ንቃት በሕይወት በተግባር የምናደርገው በተግባር አሁን ንቃትን በሕይወት በተግባር እንዲገለጥ ማድረግ ነው። በተግባር እንዲገለጥ ማድረግ እንዴት እንዘጋጅ ማለት የመጀመሪያው የሰው ልጅ ሰው ሆኖ የማያጠፋ እንጨት ሆኖ የማይጨስ ብረት ሆኖ የማይዝግ የለምና ጌታችን ኢየሱስ ክርስቶስ ካህናትን አስቀምጦልናል። በንስሐ መኖር አሁን በንስሐ መኖር፣ ሁለተኛ በጸሎት መጽናት፣ ሶስተኛ በቃሉ መኖር፣ አራተኛ በትሕትና መኖር። ስለዚህ በመጨረሻ ደግሞ ፍቅርን ይዘን መንግስቱን እንድንወርስ ተዘጋጅተን መኖር ነው። በንስሐ ኑረን፣ በጾም ጸንተን፣ በቃሉ ኑረን፣ በትሕትና ሰውን አክብረን ቅዱስ ሥጋውና ክቡር ደሙን ተቀብለን የእግዚአብሔር ወራሾች እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።